አረ ወገን አዋረዱን እኮ እነዚህ ሰዎች። አሁን እነዚህን ባይታዊ እንበላቸው መነኩሴ እንበላቸው ቆይ በክርስቶስ ኢየሱስ በማመን ያገኛል። ሰውፉን ሰውና ሰውነህ ያይብለዳለት አሰብለ ሻባለ ኢየሱስ ያድናል። ሳምባል ይበለህ መሃል አዲስ አበባ ላይ እንግዲህ በጣም እንዲህ አይነት አጸያፊ የሆኑ ነገሮችን እያየን ነው በብዛት እና ቪዲዮን አሳያችኋለሁ። ለአንዴና ለመጨረሻ ጊዜ እነዚህን ሰዎች እንደመስሳቸዋለን። ቪዲዮን አሳያችኋለሁ ሙሉን። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባም። የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሳን በአጠቃላይ አንድ ባለማይተብ ሲነካ በሚሊዮን የሚቆጠር ባለማይተብ ከጎኑ ሊቆም ያስፈልጋል። ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ በሌሎች የእምነት ተቋማት በፕሮቴስታንት በሙስሊሙ ዘንድ ትዝብት ውስጥ ያስገባን በጣም አሳፋሪ የሆነ ነገር አውደ ምሕረታችን ላይ እየተመለከትን እንገኛለን። ውድ ቤተሰቦቼ አይደለም እየተማታህ እኮ አይደለም፣ በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኝ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እንኳን ቪዲዮን አሳያችኋለሁ። እንግዲህ ምላሽ የሆነ ቪዲዮም አለኝ። ውድ ቤተሰቦቼ ወቅታዊ ቪዲዮዎች አሉ፣ ብዙ ወቅታዊ ቪዲዮዎች አሉ፣ አብረን እንመለከታለን። ዲያቆን ኃይለ ሚካኤል ነኝ። ባለፈው በሰራሁት ቪዲዮ ላይ በእውነት ይህን አሳዛኝ ወንድማችንን ዶክተር ቢኒያም ዘመቄዶንያ የመቄዶንያም ቢኒያምን ሌባ ነው ከጀርባው በጣም ብዙ ነገር ሴራ ያለበት ሰው ነው ብላችሁ ኮሜንት ላይ ሰደባችሁ ሰዎችን አይቻለሁና ከብዶኛል። ይሄን ቪዲዮ ሳይ ምን ያህል የዋህ ቅን የሆነ ሰው ይሄ እንዴት ሊሰደብ ይችላል? በዚህን ያልክ እኔ በጣም ነው ይሄ ቪዲዮ ልቤን የበላው። መብርሃንን ነው የምላችሁ፣ በጣም ነው ልቤን የበላው እና ልቦና ይስጣችሁ፣ በእውነት ልቦና ይስጣችሁ። በጣም ብዙ ቆሻሻ ነገር እሱ ላይ ስትወረውሩ የነበራችሁ ሰዎች ልቦና ይስጣችሁ። ብዙ አላወራም። ሰደባችሁት አሉ፣ አንቋሸሻችሁት አሉ፣ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ። አው ልክ ናችሁ። አታዩትም? በጣም ደልቦ በጣም ተስማምቱት። ምክንያቱም እናንተ እንደምትሉት የመቄዶንያን የእርዳታ ብር ስለሚበላ አይደለ? ለነገሩ ዓለም ልምዷ ነው፣ ወርቅ ላበደረ ጠጠር መስጠቷ። በስሜት ተነስታችሁ ብሩን የታደረጋችሁ ምን አደረጋችሁ ከማለታችሁ በፊት ብሩ ምን ላይ እየዋለ ነው ብላችሁ ጠጋ ብላችሁ መቄዶንያ ውስጥ የሚሰሩ ስራዎችን አይታችሁ ጎብኝታችሁ ታውቃላችሁ? ሌላውን ተውና መቄዶንያ ለዳይፐር ከ1.2 ሚሊዮን በላይ ያወጣል በየቀኑ። እንደ አጠቃላይ ደግሞ እስከ 3 ሚሊዮን ድረስ በየቀኑ ያወጣል መቄዶንያ። በዚህ የእርዳታ ድርጅት ውስጥ ከሚረዱ ወገኖቻችን መካከል በየቀኑ 100 ሰው ሚኒመም ሕክምና ያደርጋል። ሲቀጥል መቄዶንያ ምን ያህል ቅርንጫፍ ነው ያለው? ወደ 56 የሚያህል ቅርንጫፎች አሉ። በዚህ ዓመት ብቻ የተከፈቱ ወደ 14 የሚጠጉ አሉ። የህንጻ ግንባታ እየተደረገላቸው ያሉ በተለያዩ ክልሎች ላይ የሚሰሩ ወደ 14 የሚጠጉ አዳዲስ ቅርንጫፎች አሉ የመቄዶንያ። አጠቃላይ ቅርንጫፎቹ ወደ 56 ናቸው። በእነዚህ ሁሉ ላይ እኮ ወጪ አለ። ሌላው መቄዶንያ እያስገነባ ያለውን ወደ 15 ወለል የሚጠጋውን ሆስፒታል ሰረሳችሁት። በየቀኑ እስከ 3 ሚሊዮን የሚያወጣውን ወጪውን ሳይጨምር ለዳይፐር እኮ 1.2 ሚሊዮን በየቀኑ ይወጣል መቄዶንያ ላይ። ወደ 3000 የሚጠጉ እኮ የአልጋ ቁራኛ ከአልጋ ማይነሱ የሰው ድጋፍ የሚያስፈልጋቸው ወገኖቻችን እኮ አሉ መቄዶንያ ላይ። የነሱን ዳይፐር ሳይጸየፏቸው ሽንታቸውን ሰገራቸውን እየጠረጉ ከወገኖቻቸው ጋር ደፋ ቀና የሚሉ እነዛን አስባችኋል? ለነገሩ ቁጭ ላለ ሰማይ ቅርብ ነው ይባላል። እባካችሁ አንዳንድ ሰዎች ማለት ነው ወይ አትሰሩ ወይ የሚሰራን ሰው አታሰሩ። መስራት ካልቻላችሁ እባካችሁ ብትችሉ ዝም ማለት እኮ ራሱ ትልቅ ነገር ነው። እናም በዚህ ልክ አፋችሁን ቢኒያም ላይ ከፈታችሁ እንደው ቢኒያም ምን ትላችኋለህ ብዬ ብጠይቀው እንዲህ ሚላችሁ ይመስለኛል። በእውነት ይህ የዋህ ይህ ራሱን ለሌሎች ለማኖር የገደለ ሰው ራሱን መስዋዕት ያደረገ ሰው ከሰውነት ተራ የወጣ ሰው በእንዲህ በጣም ቆሻሻ በሆኑ ነገሮች የሚጠረጠር ሰው አይደለም።
በእውነት የሚጠረጠር ሰው አይደለም። መልካም ሐሳቦች እየተነሱ ያሉ ሐሳቦች አሉ። በእርግጥ መቄዶንያ ሁሉ ጊዜ በልመና አይኑር። የተለያዩ ቢዝነስ ተከፍተው ገቢ የሚሆኑ ነገሮችን ያቅድ፣ ያስብ፣ እንደዛ አይነት ነገር ይፍጠር የሚሉ ሐሳቦች አሉ። እነሱ ጥሩ ሐሳቦች ናቸው። ከዛ ውጪ ያሉ እንዲሁ ዝም ብሎ የሆኑ ትችቶችና ነቀፋዎች ምንም ለማንም አይጠቅሙም። እና እግዚአብሔር ወንድሜ እግዚአብሔር ያጽና፣ እግዚአብሔር ይርዳ። እባካችሁ ውድ ቤተሰቦቼ ሁላችንም ከወንድማችን ጎን እንቆም። እግዚአብሔር ይርዳ። ድንግል ማርያም ከጎን ከፊት ከኋላ ትሁን ብላችሁ መርቁት። እግዚአብሔር ይጠብቀው ወንድማችንን። ውድ ቤተሰቦቼ የዛሬ ቪዲዮአችንን በእንዲህ አይነት መልኩ በወቅታዊ ቪዲዮዎች ጀምረናል። ሰብስክራይብ ያላደረጋችሁ ኦርቶዶክስ ቲቪን ሰብስክራይብ አድርጉ። ላይክ ያላደረጋችሁ ላይክ አድርጉ፣ ቪዲዮ ብዙዎች ጋር እንዲደርስ። አሁንም እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ። አጠር ካለች ማስታወቂያ በኋላ እንመለስ። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱ ማረፊያ ይፈልጋል። የልቦ ማረፊያና የነገውን ምቾት ከሰመ ሪል ስቴት ቶፕ ቪው አፓርትመንት ዛሬውኑ ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት የሚሆኑበት ዘመናዊ አፓርትመንቶችን በ50% የባንክ ብድር አቅርበንሎታል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋራ በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርሰውን ታላቅ ቅናሽ ለመጠቀም ከታች ባለው ስልክ ይደውሉ። የብዙዎች መሳለቂያ ያረገን ቪዲዮ ነው አይደለም። የታሰርኩ አሰርኩ በኢየሱስ ክርስቶስ ስም የታሰርኩ አይደለም። እየተማታህ እኮ አይደለም። በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ። ችግራችሁ ይሄ ነው። ትማታላችሁ እኮ እናንተ ትማታላችሁ። አሁን እኮ እየመታኸኝ ነው እንዴ? ካዲያ ቅድ ነው ካዲያ ግድ እየመታኸኝ አሁን እኮ አዳምጥ እየተማታህ ነው። እኔን እስቲ አሳምነኝ፣ በትህትና አሳምነኝ። ትህትና አሳምናችሁ ይሄው ሰይጣን ምን ተምናል? ትህትና የላችሁ። ትህትና ቢኖራችሁ በዚህ አትማቱ እኮ። ያዘ አዳምጠኝ። ቆይ በዱላ እየተማታችሁ ነው። አዎ እሺ። ዱላ ምንድነው ጥቅም? ቅዱስ ኤልሻዳይ አዶናይ ያሆ ኢየሱስ ክርስቶስ ጸባኦት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጴንጤ ነኝ። ቆይ እንዴ ጴንጤ ነኝ እንዴ? ጴንጤ ያደርጋል እንዴ? ይሄን ምን አውቃለሁ እንዴ? ጴንጤ ያደርጋል ይሄን? ለምን በግድ እኔ አደረኩልህ። እምነት እኮ የግል አደረኩልህ። ሀገር ነው እንጂ የጋራ እምነት የግል ነው። እኔን በግድ አሁን ልትመልሰኝ ነው? በግድ አደረኩልህ። በግድ የሚደረግ ነገር አደረኩልህ። በጌታ በኢየሱስ ክርስቶስ አደረኩልህ። እሺ አሁን ምንድነው? ቆይ አንተ ትንሽ ጠጋ አትልም እንዴ? ምንድነው? የጌታ መንፈስ እንዲኖርብህ አትፈልግም? ወዴት ይጠጋ? ከኔ ጋር አውሩ። አይደለም ትንሽ ጠጋ ይበላ። እንዴ ከኔ ጋር መንፈስ አሁን እኮ ከኔ ጋር ነው የምታወር። ከሌላ ጋር አውሩ። መንፈስ የለበትም። አስመሳይ ነው እኮ አውሩኝ። ይሄ ሰውዬ አስመሳይ ነው። ምን አሁን አንተ መንፈስ አለብህ? በጌታ በኢየሱስ ቆይ እንዴ ታማትባላችሁ እንዴ? አንተ መንፈስ አለብህ? ታማትባላችሁ ወይ? አስተውሉ እንግዲህ ይሄ ሁሉ ድራማ የተሰራ ያለው አውደ ምሕረት ላይ ነው። አዎ ይሄው እየሳኩብህ አይደለ እንዴ? አይደለማ በቃ እኔ እንደዚህ ነው። በቃ የሰው ጥርስ ማርገፍ እፈልጋለሁ፣ ግን እስካሁን አልተፈቀደልኝ። ማን ቤተሰቦቹን እንዲህ ላከሳስራቸው ነው እፈልገው። የሰው ጥርስ ስታረግፍ ብር ታወጣለህ። አሁን እታዘዛለሁ። የምታዘዘው እንደዚህ ነው። በትህትና እኮ እታዘዛለሁ። ቶሎ በል። በስላሴ ስም እታዘዛለሁ። በስላሴ ስም እታዘዛለሁ። እሺ ቆይ አብ ወልድ መንፈስ በስላሴ ስም ወሬ አልፈልግም። በስላሴ ስም ናቸው አይደለም? አብ ወልድ መንፈስ ቅዱስ ነው። በስላሴ ስም እታዘዛለሁ። እሺ እታዘዛለሁ። በል እንጂ እታዘዛለሁ እንጂ እታዘዛለሁ በል። እሺ በኢየሱስ ክርስቶስ ስም ተቃጠል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተቃጠል። ምን ነው? ታዘዛለሁ። እሺ በማን ስም? አላውቅም በማን ስም እንደሆነ። በማን ስም? በስላሴ ስም። እሺ በስላሴ ስም እታዘዛለሁ። ምስጢሬን አወጣለሁ። እናገራለሁ። እናገራለሁ በል። ተናግሬያለሁ። አንዴ ሌላ የምናገረው ነገር አለ? ምስጢር የለም። በቃ የለም። አዎ በቃ ሚስጥራችን ምንም ነገር የለም። በቃ በኢየሱስ ክርስቶስ ስም ማመን ነው። እኛ ጋር ምንም የተሰወረ ነገር የለም። ስለዚህ በቃ ግልጽ ነው። ህዝቡ መዳን አለበት።
ወደ ጌታ አሁን ታዘዛለሁ እኮ ነው የሚባለው እኮ በጌታ በኢየሱስ በስላሴ ስም አልኩኝ። ሚስጥር አውጣ ለምን ትለኛለህ? የምን ሚስጥር ነው የማወጣው? ምን እንደሆን እንዴ ሚስጥርና ታውጣለህ በኢየሱስ ስም አሰብ። የመናፍቅ መንፈስ ነኝ። የመናፍቅ መንፈስ ነኝ። እንዴት የመናፍቅ መንፈስ ነኝ? በቃ መናፍቅ አይደለ እንዴ የምትሉን እኛን? ስለዚህ በቃ የመናፍቅ መንፈስ ነኝ። ለምን ገባህበት ልጁ ላይ? በልጅነቱ ነው የገባሁት። የገባኸው በልጅነቱ። የትኛው ኢየሱስን ነው የምታመልኩት? እኛ ያው ኢየሱስን ነው እኮ ኢየሱስ ክርስቶስ አንዴ ብቻ የብዙዎች መሳለቂያ ያደረገን ቪዲዮ ያልኳችሁ እንግዲህ ይሄ ነው። ውድ ቤተሰቦቼ ኮሜንቱን እንዳለ በአጠቃላይ በጣም ቫይራል በጣም የወጣ ቪዲዮ ነው። ብዙዎች የተቀባበሉት ነው እና ኮሜንቱን በአጠቃላይ ስመለከት ፓርትቱ የት አለ? ፓርትቱ የድራማው ፓርትቱ ቁጥር 2 የት አለ ይለቀቅልን እያሉ ብዙዎች ሲያላግጡ ነበር። ከምንም በላይ ደግሞ የቤተ ክርስቲያን አውደ ምሕረት ላይ እንዲህ አይነት ነገር መካሄዱ በጣም ያሳዝናል። በጣም እንደውም ቢቻል የሚያስለቅስ ነው። እግዚአብሔርን እንዳለ ፕሮቴስታንቱ ጋር ጴንጤዎች ጋር የምናየው ነገር እኛ ጋር ስለመጣ ማለት ነው። በጣም ያሳዝን ነው። እስቲ ወንድማችን ዲያቆን ማቴዎስ አጠር ያለ ነገር ብሏል በዚህ ጉዳይ። አንተ ምን ነው ከኔ ጋር አውሩ እንጂ አንዴ ላስኮርፈው አንዴ እስኪ አንዴ በጌታ በኢየሱስ ክርስቶስ ስም አውሩኝ። መጀመሪያ ደረጃ ሰይጣንን አያወጣውም። ሲቀጥልም ደግሞ ከያዝኮ በትር ኢየሱስን ስም አሳንሰ በየትኛው ኃይል አጋንንትን ማውጣት ትፈልጋለህ? ዛሬ ሁላችሁም በዚህ ቪዲዮ ላይ እንድትሳተፉ ፈልጋለሁ። መጀመሪያ ቪዲዮ ላይ ካደርጉትኝ ኮሜንት ሴክሽን ላይም ግቡና እኛን አይወክልም እያላችሁ ብቻ ነው እንድትጽፉ ፈልገው ቪዲዮን በደንብ ኮፒ ሊንክ ሪፖስት እንድታደርጉ ፈልጋለሁ። በፕሮቴስታንት ቤተ እምነት እንዲሁም በሌሎችም የቤተ እምነት ውስጥ ላላችሁ ወንድሞቼ በሙሉ ነው ይሄ መልእክት። እንደው በፍቅር ቃል ልንገራችሁ፣ እንደነዚህ አይነት ሰዎች እኛን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይወክሉም። አዎ እንደዚህ አይነት ያልተገባ ነገራቸውን እያደረጉ ያሉትኝ አውደ ምሕረት ላይ ነው። እናውራ። ቤተክርስቲያን ስታስተምር ምን ብላ ነው የምታስተምረው? ስሙ ከስም ሁሉ በላይ የሆነ ስም ነው። ኃያላትን ያደረገ ታላላቅ ተአምራትን ማድረግ የሚቻል አጋንንት ሊቋቋሙት የማይችሉት ሲሰሙት የሚንቀጠቀጡት ስም ያ ስም ኢየሱስ ክርስቶስ ይባላል። በዚህ ጉዳይ ላይ ቤተክርስቲያን ድርድርም የላትም። ጌታ ራሱ በወንጌል እንደተናገረው በስሜ አጋንንት ይታዘዙላችኋል፣ አጋንንትን ታወጣላችሁ ብሎ ነግሯቸዋል። ያ ማለት ስሙን ሲሰሙ አጋንንት እንኳን ይረዳሉ፣ ይወጣሉ ማለት ነው። እንዲሁም ሐዋርያቱም ወደ ጌታ መጥተው እንዲህ ብለው ተናግረው ነበረ። ጌታ ሆይ በስም አጋንንትን እንኳን ተገዝተውልናል ብለው ተናግረዋል። ያ ማለት ኢየሱስ ክርስቶስ የሚለውን ስም ሲሰሙ አጋንንት ይረዳሉ፣ ይንቀጠቀጣሉ። እንደዚህ አይነት አውደ ምሕረት ላይ ያቆሙ አጋንንት ናቸው ወይም ደግሞ የሚያወራው አካል አጋንንት ያለበት ነውና መንፈሱ ነው የሚለፈልፈው እያሉ ለህዝብ እንደዚህ አይነት ቪዲዮን እየቀረጹ የሚቸበቸቡ ነጋዴዎች፣ ሌቦች፣ አጭበርባሪዎች ናቸው። በየቤተ እምነት ውስጥ ደግሞ እንደዚህ አይነት ሌባና አጭበርባሪ አካል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታምር ስሙ ከስሙ ሁሉ በላይ የሆነ ስም ነው። ጉልበት ያለው ስም፣ ፍጥረት ሁሉ ሊሰግድለትና ሊንቀጠቀጥለት የሚገባው ስም ያ ስም ኢየሱስ ነው። ስለዚህ በዚህ ጉዳይ ላይ ድርድር በሌለ ነገር ላይ እንደ ቤተክርስቲያን አስተምሮ አድርጋችሁ እህት ወንድሞቼ ባትቀበሉ፣ አትሳቱ። በመቁጠሪያ ደብድብ፣ በመቋሚያ ደብድብ፣ ጭንቅላቱን ጸጉሩ እንዲይዘ ናጠው ቤተ ክርስቲያን አትልም። ከዚህ በፊትም አውርተናል። ውድ ቤተሰቦቼ ይሄ የቤተ ክርስቲያን ስርዓት አይደለም። ማጥመቅ በጸበል መፈወስ አለ ቤተ ክርስቲያን ላይ፣ ግን በእንዲህ አይነት መልኩ ሰይጣንን ኢንተርቪው በማድረግ በመደብደብ በመቀጥቀጥ በማስለፍለፍ አይደለም ቤተ ክርስቲያን እስካሁን ድረስ ያስተማራችን። ታደርገውም እንደዚህ አይደለም ተባብለን ከዚህ በፊትም ተነጋግረናልና እባካችሁ ኦርቶዶክሳውያንም ከውጭ ያላችሁም እነዚህ ሰዎች እኛን አይወክሉም። በቃ ወደ ቀጣይ ቪዲዮ ስናልፍ የአሉላ ጉዳይ ዴባ ወይ እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ የኦርቶዶክስ እምነት ተከታይ ነኝ። ሙስሊም እምነት ተከታይ ነኝ እና ኦርቶዶክስ እምነት ተከታይ፣ በዛ ላይ ደግሞ የማንቸስተር ዩናይትድ ደጋፊ ነኝ። እኔ ደግሞ የአርሱቲ፣ እኔ ደግሞ የሊቨርፑል ደጋፊ ነኝ። ቀንደኛ የሊቨርፑል ደጋፊ ነኝ። የማንቸስተር ዩናይትድ ደጋፊ ነኝ። ባለቤቴ የማንቸስተር ዩናይትድ ደጋፊ ነች። እኔም የአርሰናል ደጋፊ ነች። ባለቤቴ የሊቨርፑል። አዎ። እና ምንድነው ግን ይሄ ነገር ተጠያቂነቱ አልገባኝም። ምንም አልገባኝም። ምንም ያልገባኝ ነገር የለም። እስኪ አስተያየታችሁን ኮሜንት ላይ አስቀምጡ። ምንም አልገባንም እኛ ምን እንደተፈጠረ ራስ። ትዳር በአንድ ሃይማኖት ውስጥ ሆኖ በመቻቻል በመፋቀር ቢኖር መልካም። ኳስ ክለብ ከሃይማኖት በታች፣ ሁሉም ከሃይማኖት በታች ናቸው። ሀሳብ አስተያየታችሁ ኮሜንት ላይ ጻፉ። ለማውራትም ይከብዳል ይሄን ጉዳይ። ምንም እኔም አልገባኝም እውነቱን ለመናገር። የአሉላ ጋዜጠኛ አሉላ ታውቁታላችሁ እንግዲህ ከስራው ተባሯል። ትርታ ኤፍኤም ላይ ይሰራ ነበርና
ተባሯል። የኦርቶዶክስ እምነት ተከታይ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በሚል ንግግሩ ማለት ነው። እስቲ ወደ ኋላ አድርጌ ጉዳዩን አጠር ያለች ቪዲዮ ላሳያችሁ። ቆይ እስቲ እንዴት የጉዳይ እንደተነሳ። ባሉቲ ግንቦት 16 የምታገባት ባለቤት የማን ደጋፊ ናት? የማንቸስተር ያራው። እሺ የማንቸስተር ናት እንዴ? እኔ የፈለገ ነገር ቢሆን የማንቸስተር ደጋፊ ካልሆነች አላገባት። መስፈርቱ ነው? አዎ እንዴ ግድ ነው። ፍቅርስ? አረ ፍቅር እንዴ የሚባል አረ ብሎ ነገር በማንቸስተር ቅል ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ስለዚህ በሃይማኖቴና በክለብ ያልደራደርም ነው። አዎ ኦኬ። እንግዲህ እቹትና በዚች ምክንያት ነው እንግዲህ የሆነ የሚዲያ ምናምን ካውንስል ተብሎ ማህበር የተቋቋመ አለና እነዛ መግለጫ የሰጡበት በዛ መግለጫ ምክንያት ከስራው ተባሯል። ወደ ስራው እንዳይገባ በዘበኛ ነው የተባረረው። በጣም አስቂኝ ነው። ብዙዎችንም ግርምት ውስጥ የከተተ ነገር ነው። እኔም አልገባኝም። ማለት ሰው የራሱ የሆነ ፕሪፈረንስ የራሱ የሆነ መስፈርት አለ አይደል? በቃ እኔም በግሌ እንዲህ ምለው ነገር አለ። አንደኛ ነገር ከምንም በላይ ኦርቶዶክስ የሆነች እንደኔ ኦርቶዶክስ የሆነችዋን ነው ማገባው። እኔም ይሄ ምንድነው ጥፋቱ? ውድ ቤተሰቦች እኔ ሳቄም ይመጣል ጉዳዩ ምንም እውነት በጣም ተራኮመው የተነሳ ማለት ነው። ብቻ ልጁ እንጀራው ላይ ነው የመጡት እና ፈተና ነው ብዬ ነው ማስበው። የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። የጋብቻ መስፈርት ምንድነው ተብሎ ተጠየቀ። ይሄ ልጅ የማንቸስተር ዩናይትድ ደጋፊ መሆን አለባት፣ 2 ኦርቶዶክስ እምነት ተከታይ መሆን አለባት አለ። አሁን ይሄ ለጤናማ ሰው ምንድነው እንከኑ? ኦርቶዶክስም፣ ፕሮቴስታንትም፣ በእስልምናም በሌሎች ሃይማኖቶች በካቶሊክም በሌሎች ህብረት ከሚያደርግበት ሃይማኖት ውጪ ሌላ የሃይማኖት ተከታይን የትዳር አጋር ማድረግ በእነዚህ ሃይማኖቶች የተከለከለ አይፈቀድም ማለት ነው። አሁን እኔ የመጀመሪያ መስፈርቴ በሃይማኖቷ ኦርቶዶክስ ተዋህዶ ቤተክርስቲያን መሆን አለባት። የትኛውም መስፈርት ከመቅረቡ በፊት የኢትዮጵያ ኦርቶዶክስ ተዋህዶ ተከታይ መሆን አለባት። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ ስለው ይሄ ከስራ የሚያስባር ነገር ማለት በጥበቃ በር አስቆመ ምናምን አሉላ ለሃይማኖት ታማኝ መሆን ብዙ የሚደብር ነገር አለ። በርታው ብዙዎቻችንን ነው ግራ ያጋባው ጉዳዩ። ውድ ቤተሰቦች እናንተም ግራ እንደታጋባችሁ እርግጠኛ ነኝ። ይሄም ሆነ ጤናማ የሆነ ሰው እንዴት እንዲህ ፈተና ነው ወንድሜ፣ በሃይማኖት ላይ የመጣ ፈተና ነው። ከወንድማችን ጎን ነን ይላል። እስቲ ይሄን ቪዲዮ እንመልከት። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሳን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። ወንድማችን አሉላ እንግዲህ በስፖርት ጋዜጠኝነት ላይ የምታውቁት ወንድማችን አሉላ ኦርቶዶክሳዊ የሆነችን ሴት ነው ማግባት የምንፈልገው በማለቱ ብቻ ሌላ የሌሎችን እምነት የሚያጠላሉ ነገሮችን ሳይናገር ኢቭን የራሱን እምነት በሌላ አይነት ወይ በመስበክ አይነት እንኳን መንገድ ሳይናገር ስለ ግል ኦፒኒየኑ ተጠይቆ የትርታ ኤፍኤም አይደል ትርታ ኤፍኤም አንድ ነገር ላይ ነው የሚሰራው። ብዙ ስለማልከታተል ነው እና የግል ኦፒኒየኑ ነው የተጠየቀው። ምን አይነት ሴት ነው የምታገባው ሲባል የማንቸስተር ደጋፊ የሆነችን ሴትና ኦርቶዶክሳዊ የሆነች ሴት ካልሆነች አላገባም የሚል ግላው የሆነ ፈቃዱን ነው የመለሰው። እና በዚህ አጋጣሚ ማለት የምንፈልገው የትርታ ኤፍኤም ስፔሻሊ የሥራ አመራር የሆናችሁ ሰዎች ወንድማችን አሉላ እኛ ሌላ ምንም አይነት በስራ ገበታው ላይ ችግር እንዲፈጠርበት አንፈልግም። ሌሎች በስራው ላይ ባሉ ጉዳዮች ላይ ብዙ እኛ ጣልቃ የመግባት ፍላጎትም መብቱም የለንም። ነገር ግን የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሳን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። በዚህ ጉዳይ ላይ አሉላን ከስራ ማስወጣት ማለት በነገራችን ላይ የሰናት ፐርሰናል ጉዳይ ለኦርቶዶክስ ቤተክርስቲያን ያላችሁን ንቀትና ያላችሁን ዲስሪስፔክት ነው በአደባባይ ገልጣችሁ እያሳያችሁ ያላችሁት እና እንዲህ አይነቱ ነገር በስነ ስርዓት ሊያዝ የሚገባ ነው። ወንድማችን አሉላ
እኔ ብዙ ስፖርት ተከታታይ አይደለሁኝም የኔ ተወዳጆች፣ ብዙ ስፖርት አልከታተልም። ነገር ግን በሚያገለግል ማን በሚሰራበት ቦታ አያችሁ፣ የኛ ነገር በሚሰራበት ቦታ ላይ የስፖርት ጋዜጠኛ ነው እና ፐርሰናል የሆነ ጉዳይ ነው የተጠየቀው። ስለ ፐርሰናል ጉዳይ ደግሞ ፐርሰናል በሆነ ወይ ስለ ራሱ አስተሳሰብ የመመለስ መብት አለው። የመመለስ መብት አለው ስንል የሌሎችን እምነት ዲስከሬጅ ደግሞ ማድረግ ይችላል እያልንም አይደለም። እንኳን እርሱ በጋዜጠኝነት ሙያ ያለው ይቀርና እኛ በአውደ ምሕረት ላይ ቆመን የምናገለግል ሰባኪያን እንኳን የሌሎችን እምነት ማጠልሸትና ማጥላላት መብታችን አይደለም። ኦኬ፣ ያለንባት ሀገር የብዙሃን ሀገር ናት። ስለዚህ በተቻለ አቅም የተናገራቸውን ነገሮች ከፖዚቲቭ አንግል ተረድታችሁ ወንድማችን አሉላ ወደ ስራ ገበታው እንዲመለስ በክርስቶስ ፍቅር በትህትና እንጠይቃለን። ካልሆነ ግን አሉላ በስራ ገበታው እንዳይገኝ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኦርቶዶክሳዊ አማኞች ያላችሁን ንቀት ነው። በዚህ አጋጣሚ ኦርቶዶክስ የሆናችሁ እህቶች ወንድሞች፣ አይኖቻችሁ አሁን ያልተገለጡ መቼም አይገለጡ። እንዲህ አይነቱ ጉዳይ በነገራችን ላይ የማንም ጉዳይ አይደለም። በዚህ ጉዳይ ላይ ፕሮቴስታንት የሆነ ሰው ሐሳብ መስጠት አይችልም፣ ሙስሊም የሆነ ሰው ሐሳብ መስጠት አይችልም፣ ካቶሊክ የሆነ ሰው ሐሳብ መስጠት አይችልም። ይሄ የኦርቶዶክሲያን ጉዳይ ነው። ወንድማችን አሉላ ከስራ ቦታው የተባረረው ኦርቶዶክስ የሆነች ሴት ካልሆነች በስተቀር አላገባም በማለቱ ነው። ኦኬ፣ የኦርቶዶክስ ቤተክርስቲያንን ስም በመጥራቱ ብቻ ነው። ስለዚህ ይሄ ጉዳይ የኛ ባለማተቦች ጉዳይ ነው። ሌሎች እምነቶች እምነታችን ተነክቶብናል ሲሉ በተለያዩ ድርጅቶች ላይ በተለያዩ ካምፓኒዎች ላይ የራሳቸው የሆነ መንፈሳዊ የሆነ እርምጃ እንደሚወስዱ ሁሉ እኛም ደግሞ የዚህ ቅዱስ ቤተክርስቲያን ልጆች ከወንድማችን አሉላ ጎን መሆናችንን ልናሳውቅ እንወዳለን። በእንደዚህ አይነት ነገር ድርድር የለም። ፈለገ አትናቴዎስ ጥሩ ፖይንቶችን ነው ያነሳው። በእውነት ከጎንነን ወንድማችን አሉላ ከጎንነን በሃይማኖት ጽና። ይሄ አንተ ላይ ብቻ ሳይሆን እኛ ላይ ጭምር የመጣ ነው። ትርታ ኤፍኤምንም ዘመቻ ከተከፈተ አንደኛ ቀንደኛ ነኝ እኔ። በቃ አንሰብስክራይብ ማድረግም ሆነ ሌሎች ዘመቻዎች እንደ ኦርቶዶክሳዊ አንድ ሆነን ማድረግ ያለብን ዘመቻዎች ካሉ አንደኛ ነኝ እኔ። አሁን ፈለገ አትናቴዎስ እንዳሉና ሁላችንም ኦርቶዶክሳውያን በዚህ ጉዳይ ከጎንነ ወንድማችን እግዚአብሔር ይርዳ። በእውነት አልሰማ ብዬ ሲነግሩኝ ሰይጣንስ የለም እንዳላልኩኝ ሰው መስሎ ሲኖር አየሁ። እሱ በራሱ ፔጅ ላይ የለቀቀው ቪዲዮ ነው። እንግዲህ እኛም ከጎን ነው ወንድሜ። ይሄ ፈተና ነው። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ራስቼ ስለኖርኩ የማስታውስበት መከራ ሰጠኝ ተብሎ ነው መመስከር ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድን። እንግዲህ ከእንግዲህ ያሉ ነገሮችን እየተከታተልን በሁሉም ነገር አብረን ነን። እግዚአብሔር አንተንም እኛንም ይርዳን። ኦርቶዶክሳዊነት ወንጀል የሆነበት ጊዜ ላይ ደርሰናል። በጣም ያሳዝናል። ብቻ ውድ ቤተሰቦቼ ቪዲዮችን እየጨረስን ነው። አጠር ያሉ ቅድም ኢንትሮልም ያሳያቸው ቪዲዮች አሉ። እስካሁን ላይክ ካላደረጋችሁ ቪዲዮ ላይክ አድርጉ። እስካሁን ቆይታችኋል እንግዲህና ላይክ አድርጉ፣ ሰብስክራይብ አድርጋችሁ ኦል ምትለዋን ተጫኑ። ቪዲዮ ስለቅ ሁሌም እንዲደርሳችሁ ኦል ምትለዋን ተጫኑ። መዝሙረ ዳዊት ማንበብ ማለት ነው ከመንፈሳዊ ነገር ውጪ በዓለማዊ ነገር የጠቀመኝ ሁለት ነገሮችን ነው መነግራችሁ ዛሬ። አንደኛው በቀን 30 መዝሙር ስለሆነ አንድ ነገር ላይ ፎከስ አድርጌ ለረጅም ሰዓት መቆየት እንድችል አለማምዶኛል። ማለትም ሌሎችም መጽሐፎችም ለማንበብ አርፌ ቁጭ ማለትን አስተምሮኛል። ሁለተኛው ደግሞ ምንም አይነት ነገር አያስገርመኝም። አሁን ላይ በቃ ልቤ በምንም ነገር አይሸበርም። ገባችሁ አይደል? ለምን እዚህ ጋር ቦምብ አይፈነዳም? ምንም አይመስለኝም። አይ ቦምብ እንኳን ያስደነግጠኛል። ልቤ ላይ የሆነ ኃይል ይሰማኛል ብቻ እና ኃይል ይሰጣል። መዝሙረ ዳዊትን አንብቡ ለማለት ነው የመጣሁት። ልጄ ወዳጄ ኢየሱስ ክርስቶስ ዳዊትን አቡነ ዘበሰማያትን ሲደግሙለት እንደሚወድ ሁሉ እኔም ሰላም ለኪን ጸሎተ እግዝእትነ ማርያምን ሲደግሙልኝ እወዳለሁ ብላለች እመቤታችን ቅድስት ድንግል ማርያም አንድምታ ትርጓሜ ላይ እና መዝሙረ ዳዊትን እግዚአብሔር እጅግ በጣም አብዝቶ ይወዳል። የእግዚአብሔር ልብ የተባለ መጽሐፍ ቅዱስ ላይ ከልበ አምላክ ቅዱስ ዳዊት በቀር ማንም የለምና የእግዚአብሔር ልብ መባል ምን ያህል ትልቅ ቦታ እንደሆነ ምንም የሚያስቀረው ነገር የለም በውስጡ። በእውነት መዝሙረ ዳዊት ለብዙ ነገር ይጠቅማልና ሁላችንም መድገሙ ላይ መጸለዩ ላይ እንበርታ። እህቴ ስላስተላለፍሽው መልእክት እናመሰግናለን። እስቲ ውድ ቤተሰቦቼ ይሄም ቪዲዮ እንመልከት እስቲ። በክርስቶስ ኢየሱስ በማመን ያገኛል። ሰውፉን ሰውና ሰውነ ያይብሎ ዳለት አሰምነ ሻማና ኢየሱስ ያድናል። ሳምባን ይበለ ኢየሱስ
በቃ ኢየሱስ ሲባል እኛ እንደምንቃወም ኢየሱስ ሚሊዮን ስም እንደማንወድ በቃ በተደጋጋሚ የሚረጩ መርዞች ይሄ ነው። በቃ ኢየሱስን ኦርቶዶክሳውያን አይወዱም። ኢየሱስ ሲባል ኢየሱስ ጌታ ነው ሲባል ይናደዳሉ የሚል መልእክት ነው የሚያስተላልፉት ሁሉ ጊዜም። ይሄ ነገር ያው ለእናንተ አልነግራችሁም፣ ድራማ ነው። ተነጋግረው ፕላን አድርጎ ስክሪፕት ተጽፎ ነው። ትተፋብኛለህ መጀመሪያ ላይ ሲተፋ መቼም ቪዲዮ ቫይራል ይወጣል። ይሄ ግልጽ ነው። ስክሪፕት ተጽፎ ተነጋግረው ነው። ነገር ግን እየረጩ ያሉት መርዝ በቃ እኛ ኦርቶዶክሳውያን ኢየሱስ ሲባል በቃ እንደሚሸክከን እንደማንወድ ለማስመሰል እኛ የጌቶች ጌታ እስማኡል የጌቶች ጌታ እያልን ቀንና ሌሊት በሰዓታት በቅዳሴ የምናመሰግን ሰዎች እኮ ነው። በእውነት እባካችሁ ከእንዲህ አይነት ድራማዎች ራቁ። ይሄ ኦርቶዶክስን አይወክልም። የምናገረው ነገር አለ፣ ሁላችሁም አዳምጣችሁ ነው። በክርስቶስ ኢየሱስ በማመን ያገኛል። ሰውኩን ሰውና ሰውነም ያይብሎ ዳለት አሰብነ ሳባለ ኢየሱስ ያድናል። ሳምባጂ ይበለ ባህታዊ በገዳም ነው የሚገኘው እንጂ ከተማ አይወጣም። ሲቀጥል ደግሞ በጣም መናገር የምፈልገው ነገር ኢየሱስ ጌታ ነው ሲባል ምንድነው ምራቅ የሚያስተፋው? ምን ኢየሱስ ጌታ ነው ሲባል አሜን፣ ቤዛ ነው ሲባል አሜን፣ እውነት ነው ሲባል አሜን፣ መንገድ ነው ሲባል አሜን ማለት ነው ያለን። ምራቅ የሚያስተፋ ነገር የለም። ገባ አይደል? የምትሞግተው በወንጌል ነው። በቃ አሁን እነሱ ኢየሱስ ክርስቶስ አማላጅ ነው ይላሉ። እኛ ደግሞ አማላጅ ሰው ፈራጅ ነው። ወንጌል ጥቅስ በቃ የተማረ ሰው ምራቅ አይታ የሚያገናዝብ ሰው ክርስቶስን የሚያውቅ መንፈስ ቅዱስ ያለበት ሰው ሰውን አይንቅም። ቆሞ በወንጌል ይሞግታል። ትክክለኛ ክርስቲያን ክርስቶስን ይመስላል እንጂ ይሄ ኦርቶዶክስ ይወክላል ብዬ አላስብም። ወንድሜ ትዕግስቱ ሳላደንቅ አላልፍም። ኤኒዌይስ ኢየሱስ ጌታ ነው። ኢየሱስ ቤዛ ነው። ኢየሱስ እውነት ነው። አሜን በሉ። በቃ አሜን አሜን አሜን። ኢየሱስ ጌታ የጌቶችም ጌታ ነው። አትሸማቀቁ፣ አንሸማቀቁ። ውድ ቤተሰቦቼ ኢየሱስ ጌታ ነው ሲባል ድንግል ማርያም አማላጅ ናት ይላሉ አንዳንዶች እና ይሄ ልክ አይደለም። በእውነት እኛ ኢየሱስ ጌታ እንዳልሆነ አይነት የሚያስመስሉት ነገር በጣም ያስጠላል። ብቻ አሁን ሚኮም አልገባውም መሰለኝ። ድራማ ነው ይሄ ነገር፣ ድራማ ነው። በጣም በተደጋጋሚ እንዲህ አይነት ነገሮችን አይተናል። ባይታዊ ገዳም ነው የሚገኘው። አንደኛ ነገር ባይታዊ ማለት ተባይተወ ከሚል የግስ ግስ ይወጣ ሲኖር ተባይተወ ማለት ብቸኛ ሆነ፣ ከገዳም ከመነኮሳት ራሱ የተለየ ማለት ነውና ከተማ ውስጥ የሚያውደለድል ባይታዊ አናውቅም። ቴፕ የሚባል ሀገር ከጅማ አልፋችሁ ስትሄዱ መናፍቃን ምን ያደርጋሉ? ህዝቡ ካህናትን እንዲጥላ ቅዳሜ ፓስተሮቹ አውቀው እየጠመጠሙ አንዱ ከመሃላቸው የሰከረ መስሎ ይወርቅና ከዛ አያችሁ ቄሶቻችሁ እነዚህ ናቸው ወንጌል የሚሰብኩት እያሉ ካህናቱን እንዳለ እያለ ሰው ፕሮቴስታንት ተደረሽ እንዲገባ ይሄን ያጠኑ ዲያቆናት ምን ያደርጋሉ? የኛ ቄስ ናቸው እንደ መምሬ ገር የሚባሉ እየሰከሩ የሚባል ብለው አጠኑ። ሲያጠኑ የነሱ ቄስ አይደለም። ከዛ ቅዳሜ ቀን እንደለመደው ገበያ ታውቃላችሁ፣ ሀገር ቤት ህዝብ ሲሰበሰብ አውቆ ጠምጥሞ ሲንገዳገድ ማን አሉት? መምሬ ታዬ ነኝ። እስቲ መታወቂያ ሻወጣ የለም ቄስ አይደለም። እስቲ ቀድስ፣ እስቲ የሰኞ ውዳሴ ማርያም፣ እስቲ አሐዱ በል፣ እስቲ እንደው ተንሱ ጸልዩ እንኳን በል በዲቁና ያገለግል እስቲ በል በቤተክርስቲያን ሲደይ ምንም የለም አቶ ነው። ከዛ አንዳንዴ መቼም ጥፊም ጥምቀት ነው በጠረባ ብለው ፊቱ ላይ ቆመዋለህ። ከዛ እነዛ መጡና ከሩቅ ያዩት ለምን ትመታቸዋላችሁ? አትምቷቸው አባታችን ተው እንጂ ሲሉ ምን አገባችሁ የኛ ቄስ አይደል ረግጠዋል። እንዲህ ያደረጉ እውነት ያደረጉ ማለት እንዲህ ያደረጉ ካህኑን ሰው እንዲጠላ ቄሶችን ሰው እንዲጠላ የሚያደርጉ እንደው አውቀው ማለት ነው። አሁን አዲስ አበባ መነኩሴ መስለው መነኩሴ ሳይሆኑ ቄስ መስለው በአብይ ጾም 4 ሰዓት ላይ ሬስቶራንቱን ተሰልፈው ይበላሉ። ሰውዬ እነዚህ ናቸው እኛ ነሳባት የሚሆኑት እንዲህ ይሄንን ይጠቀማል። ይኸውላችሁ እንግዲህ መምህራችን እግዚአብሔር ቃለ ሕይወትን ያሰማልን። ውድ ቤተሰቦቼ በዚህ ዘመን የሚሰራ ሴራ ይሄ ነው። እዛም በዚህ ፈተናው ከባድ ነው፣ እየረቀቀ ነው። ዘመኑ እየረቀቀ በሄደ ቁጥር ፈተናውም ድራማውም እየረቀቀ እየሄደ ነውና መድኃኒዓለም ይጠብቀን። እንዲህ አይነት ወቅታዊ ቪዲዮችን የምናይበት የምንማማርበት ትልቅ ቻናል ነው ኦርቶዶክስ ቲዩብ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ከዚህ በፊት የሰራናቸውን ቪዲዮዎች ገብታችሁ እዩ። እዛው እንገናኝ። ሳስበው ልቤ ይጨነቃል፣ ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለሁ። እውነተኛ ሰላም ያለው ከቤት ነው።
ለኛ ሰላም